ይችን ድንበር ብቻ አልፋችሁ እዚህ ጋር ስትሆኑ ሌላ ወረዳ ነው የሚሆን፣ እዚህ ጋር ስትሆኑ ደግሞ ሌላ ወረዳ ነው ማለት ነው። እንሄዳለን ያለ መዳረሻ ቦታዎች እንሄዳለን። ዱባይ ሞል ውስጥ እንገባለን። የዓለም የገበያ ቦታ ዱባይ ሞል አንዱ ከዚህኛው ፖል እስከዛኛው ፖል ድረስ ያለ አንድ መቶ ኪሎ ሜትር የሚራረቀው ማለት ነው። ዛሬ የአርበኞች ቀን ነው ወይም ደግሞ የአርበኞች ቀን ተብሎ በየአመቱ የሚከበርበት ቀን ነው። እንግዲህ ነገ ትልቅ ጉዞ ይጠብቀናል። ቢያንስ 3 ኪሎ ሜትር የሚሆን ማለት ነው። እንግዲህ ዛሬ ቤተሰብ ጋር ያለነው የአርበኞች ቀን ሆኖ ዛሬ ትምህርት ወይም ካላንደር ዘግቶታል ማለት ነው። እንግዲህ ነገ ከዚህ ከመኖሪያ ቤት ተነስቶ እስከ ሃይስኩል ድረስ የምንሄድባትን እያንዳንዷን ጉዞዬን ነገ በጠዋት በሌሊት ተነስተን እንሄዳለን። ለምን ከቤት 3 ኪሎ ሜትር ስለሚረቅ ምናልባት የትራንስፖርት ነገር አጨናናቂ ስለሆነ እዚህ ላይገኝ ይችላል፣ ሊገኝም ይችላል። በእግሬም ምናልባት ሊሄድ ይችላለሁ። እንግዲህ ነገ ደግሞ 3 ኪሎ ሜትር በእግራችን እንሄዳለን። በዛ ጊዜ ጉዞ ሳደርግ ጊዜ የሚገጥሙኝ ነገር አብረን የምናይ ይሆናል ማለት ነው። እንግዲህ ለነገ ተዘጋጁ ነው የምላችሁት። ነገ ጉዞችን 3 ኪሎ ሜትር ወደ አንድ ከተማ አለች ሃይስኩል የምማርባ ማለት ነው። እዛ ድረስ እንሄዳለን። እስከ ትምህርት ቤቱ ድረስ እንገባለን። መንገድ ላይ ምን እንዳጋጠመኝ እያንዳንዷን ኢቨንት ለእናንተ የማሳይ ይሆናል። እስከ ነገ ድረስ እስኪነጋ ድረስ ነገ በ12 ሰዓት እንነሳለን። እስኪነጋ ድረስ ያው እንግዲህ ምንድነው የሚባለው ታዲያ ደህና ደሩ ነው የሚባለው። መቼም ቪዲዮም ቢሆን እናንተ ጋር ወዲያውም የሚነጋ ቢሆን እናንተ ጋር ይሄንን ቪዲዮ የምታዩት ቀንም ቢሆን ያው እኔ ምን ልበላችሁ ደህና ደሩ ነው የምላችሁ። ነገ በጠዋት 12 ሰዓት ላይ መቀስቀስ እንዳትረሱ። ይመቻችሁ። ነገ በጠዋት እንገናኛለን። ባይ እንግዲህ አሁን ነቅቷል። ጉዞዎችን የሚጀምር ይሆናል ከኛ ጋር። ምንም መኪና እንግዲህ ጉዞአችን ተጀምሯል። እንግዲህ ታላቁ ጉዞ ተጀምሯል። ትራቨል ዊዝ ሚ ከኔ ጋር ታተሰላችሁ ሁኑ ነክቶልናል። እንግዲህ አሁን መንገድ ገብተናል። ይሄን ነው ማለት ነው። ይመቻችሁ፣ ከኔ ጋር ሁኑ። እንግዲህ ትልቁን ጉዞ ጀምረናል። ትናንትና ጀምረናል ብለን ነበረ። ትንሽ አይታይም አሁን ላይ፣ በኋላ ትንሽ ዝቅ እያልኩ ከታየ ነው። ገና 11 ሰዓት ነው። አይ 12 ሰዓት ሊሆን 11 ሰዓት 57 ነው። ላይት ስለሌለኝ ነው። እንግዲህ ትንሽ እየፈካ ሲሄድ የሚነጋ ይሆናል ማለት ነው። ተከተሉ። እንግዲህ በነገራችን ላይ ይሄ እየሄድኩበት ያለው መንገድ ከቤታችን ተነስቶ ነው እዚህ ገጠሩ ላይ ማለት ነው። በዚህ ከገጠሩ እስከ ከተማ ጫፍ ድረስ 3 ኪሎ ሜትር ይርቃል ማለት ነው። እስከ ጫፉ ነው። ገና ውስጥ ደግሞ ከተማ ውስጥ እንሄዳለን። አንድ 300 ሜትር እንሄዳለን ማለት ነው። በአጠቃላይ ስንት ይሆናል ማለት ነው? 3300 ሜትር በእግራችን ዛሬ እንጓዛለን። አጋጣሚ መኪና ካገኘን ያው በመኪና ልንሄድ እንችላለን። እሱ አይታወቅም። እንግዲህ የለም እስካሁን ምንም መንገዱ ላይ የሚታይ መኪና የለም። አንተ ይበርዳል። ቆይ ትንሽ እቺን ቱታ ያዘው። ድንገት ከበረደኝ ብዬችን ይዤ መጥቼ ነበር። ለልበሳት አንዴ ቆይ ጠብቁኝ ትላለህ። እሺ ለብሰናል መተናል ማለት ነው። እንግዲህ በዚህ ስንሄድ ማለት ነው እስኪ አሁን ይሄኛው 3 ኪሎ ሜትር እኔ ማለት ነው እኔ ሆኜ 3 ኪሎ ሜትር ምን ያህል ሰዓት ነው የሚያስኬደኝ የሚለውን ዛሬ በዛው ነው የምናያለን። አሁን ላይ ስንት ሰዓት እንደሆነ ቼክ እናደርጋለን። አሁን 12 ሰዓት ነው። በቃ 12 ሰዓት 6 ሰዓት ሳፊ ሆኗል። አናቱ ላይ 6 ሰዓት 00 ነው። እንግዲህ ከተማዋ ጋር ስንደርስ ስንት ሰዓት ይሆናል የሚለውን እናያለን። እና በእናንተና በእኛ መሀል ያለው ልዩነት የመንገድ አካሄድ ላይ ይችላል። አንዳንድ እንደዚህ አይነት ሀሳብ አለ። ይሄ መንገድ ስንት ሰዓት ሊወስድ ይችላል? ስንት ሰዓት ነው ከዚህ እስከዛ? ቢያንስ 30 ደቂቃ ይላል ማለት እኮ እሱ የሄደውን ነው 30 ደቂቃ እሱ ሄደና እሱ 30 ደቂቃ ስለደረሰ እኔ ሄጄ በ30 ደቂቃ ደርሳለሁ ማለት አይደለም። 1 ሰዓት ሊሄድ ይችላል። አሁን ይሄ መንገድ ማለት ብዙ ጊዜ ስለሄድኩኝ 1 ሰዓት የሄድኩበት ጊዜ አለ፣ 30 ደቂቃ የሄድኩበት ጊዜ አለ። እስኪ አሁን ላይ ደግሞ ማለት ነው ትምህርትኛ 1 ሰዓት ምናምን ስለሆነ በዚህኛው ጠዋት ስለሚጀመር በስንት ሰዓት ሄዳለሁ? ለምን ትምህርት ያልፍብኛል እያልኩም ስለምቻኮል ውስጥ የሚለኝን ታወር እያዳመኩ ስለምል በስንት ሰዓት እደርሳለሁ የሚለውን አብረን የምናይ
ይሆናል። እንዳትሰላችሁ ከኛ ጋር ሁኑ ማለት ነው። የሚመጣ በራሪ የለም። ያው እኛ ጋር በራሪ ነው የምንለው፣ እናንተም እንደምትሉ አላውቅም። እኛ በሌሊት የምትመጣው ተነስታ በቃ በሌሊት የምትነሳው 11 ሰዓት 12 ሰዓት 10 ሰዓት በራሪ መኪና ነው የምንላት። ያው እናንተም እንደምትለው ኮሜንት አስቀምጡልኝ ማለት ነው። በነገራችን ላይ እዚህ ዩቲዩብ ቻናል ላይ ስፖስት የመጀመሪያ ትራቨል ነው። ከዚህ በፊት ቲክቶክ ላይ ሰርቼላችሁ ነበር። የሆነ አጭር ፋሲካን እንዴት አሳለፉ የሚል አለ። ቲክቶክ ፔጅ ላይ ገብታችሁ ማየት ትችላላችሁ። የቲክቶክ ሊንኬ ዲስክሪፕሽኑ ላይ ያለ ዲስክሪፕሽን ስር ገብታችሁ ማየት ትችላላችሁ። በዛውንም ደግሞ ለማየት ስትሄዱ የቲክቶክ አካውንቴን ፎሎ ማድረግ እንዳይረሳ። በአጋጣሚ በዚህ ምላስ ታውሳችሁ ዩቲዩብ ቻናል ላይ ሰብስክራይብ አድርጉ በቅርቡ። ምክንያቱም በቅርቡ 1000 መግባታችን አይቀርም። ያንዲ ስንገባ ደግሞ በጣም አብረን ሴሌብሬት እናደርጋለን። እና ሌላኛው የዚህ መንገድ ከባዱ የምለው እኔ ከባድ የሆነብኝ ክረምቱ ሲዝን ላይ በጣም ይጨቀያል። በዚች ጋርም እንደ የእግር መንገደኛ አለ። እሷማ ሙሉ በሙሉ ትጨቀያለች፣ ምንም አይሄድባትም። በገበያ ጊዜ ከፍት የሚቆምበት ሰዓት ከፍቱ እንዳለ ሌላው እየሄደ ያጨማልቃል። ያለን አማራጭ ምንድነው? ትልቅዬ ከስክስ ጫማ ትለብስና ማለት ነው እንደዚህ ድንጋዩን እያየ ጠርዟን አያቸው እንደዚህ አይነቷ ላይ ያው ዝናብ ሲዘንብ ጊዜ እንዳለ ይጨመላለቃል፣ ጭቃ በጭቃ ይሆናል። እንዲህ ድንጋዩን እየፈለክ የምትራመድበት ነው ማለት ነው። በሱ ሰዓት ላይ በጣም ይሄ መንገድ የሚረብሽና የሚያስጠላ ይሆናል ማለት ነው። እና ከዛን ደግሞ እኛ ጋር ደግሞ ዳሮ ስለሆነ አመዱ ኮትቻ አይደለም የጥቁሩ አፈር ማለት ነው። እሱ ምን ነው አይደለም እንደዛ ስለሆነ የሚሆነው ትንሽ ብቻ በቃ የ6 ሰዓት ያህል ቆይታ ፀሐይ ነው የሚፈልገው። እንደዛ ከቆየ ማለት ነው። እና የሚሄድበት ሰውና መኪና እዚህ ላይ በጣም ድርቅ ነው የሚለው። ከዛ እኔ እንዴት ተፈነቃቀለው መንገድ ምናምን ዝናብ ዘንቦ ጭቃ ሆኖ መኪና እየሄደበት ፀሐይ ሲመጣ ድም ይላል። እንደገና ያስተካከሉት ነው የሚመስለው ማለት ነው። አንደኛ የሚያስተስተው ሳይዱ ይሄ ነው። ክፋቱ ሳይድ ደግሞ ያኛው ክረምቱ ላይ ነው ማለት ነው። ሌላኛው ደግሞ በበጋ ጊዜ ደግሞ የሚያስጠላው ምንድነው? አዋራው ፈጣሪ ሆይ ለበጋ ጊዜ መታችሁ እዚህኛው መንገድ ላይ ብትሄዱ አዋራው በጣም የከፋ ነው ማለት ነው። በቃ በሁለቱም ሳይድ ጊዜ ሁለቱም ሳይድ ላይ የሆነ ኢፌክት አያጡም ማለት ነው። የሆነ ኔጋቲቭ ነገር አላቸው። በዚህኛው ጊዜ አዋራ፣ በዛኛው ጊዜ ደግሞ ጭቃ፣ ደግሞ በበጋው ጊዜ ደግሞ እኮ በራሳችን የምናነሳው አዋራ ቢሆንስ ንፋሱ ደግሞ ዘንድሮ ይበዛል። ድሮ ትንሽ ይሻል ነበረ። በተረፈ ሰብስክራይብ ማድረግ እንዳይረሳ። እስካሁን ይሄ ቪዲዮ ከኔ ጋር ከሆናችሁ ይሄ ቪዲዮ ተመችቷችኋል ማለት ነው። ይሄን ቪዲዮ ላይክ ካላደረጋችሁ ላይክ አድርጉ፣ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉላችኋለሁ። በተረፈ እነኛም አዘር ሶሻል ሚዲያም ማለት ነው። እንግዲህ ጉዞ ይቀጥላል። ሳትሰላችሁ ከኔ ጋር ሄዱ። ለንደርስ ደርሰናል። ወደ ከተማው እየተቃረብን ነው። 1 ኪሎ ሜትር ፈጅተናል። 2 ኪሎ ሜትር ይቀረናል። ከ2 ኪሎ ሜትር ውስጥ 200 ሜትር ሄደናል። ስለዚህ 1700 ሜትር ይቀረናል። አሁን ምንድነው ማድረገው መሰላችሁ? አሁን ጸጥ ብለና ማለት ነው። ያው ካንትሪ ሳይድም ቢሆን የሚናፍቅ ሊኖር ይችላል። የቪዲዮ መሸም ገጠር ውስጥ ስለሰራው ብቻ ገጠሮቹ ብቻ ያዩታል ብዬ እንትን አይደለም። የከተሞቹም ልታዩ ትችላላችሁ። ገጠር የምትወዱም ልትኖሩ ትችላላችሁ። እኔ ዝም ብልና አሁን ገጠሩን እንዳለ መንገዱን ማሳውን ግራ ቀኝ እያረኩ አሳያቸዋለሁ። እኔ ድምጼን አጠፋና እናንተ በቃ ምንድነው የሚባለው ሜዲቴሽን ነው። እንደዛ አስቡትና ዝም ብላችሁ ተመልከቱ። አሁን ጸጥ ልበል፣ እናንተ ሀገሩን ዝም ብላችሁ እዩት።
ሌላ በዚህ መንገድ ላይ ያለ ጥያቄ ሆነባቸዋል ብዬ ያሰብኩት አንድ ነገር ቅድም ስለ ኪሎ ሜትር ሳወራ ጊዜ ማለት ነው ወዲ እንዲ ማንዶ እያየሁ ነበረ። ኪሎ ሜትር ይሄን አልቀረኝ ቀረ ያለው ምንድነው የሚያየው የተጻፈ ነገር በየመንገዱ ላይ ምልክት አለ እንዴ ካላችሁ አይደለም። ቅድም ያሳየኋችሁ ፖሎች የሉ እነኚህ ፖሎች ማለት ነው እነኚህ እያንዳንዳቸው ፖል እየቆጠርኩ ነው ማረገው ማለት ነው። ከዛ 1000 ኪሎ አንድ ኪሎ ሜትር ሲሞላቸው መሀል ላይ 2 ፖል ደብል ይቆማሉ። እያንዳንዱ ፖል በመሃሉ ከዚህኛው ፖል እስከዛኛው ፖል ድረስ ያለው አሁን አንድ 100 ኪሎ ሜትር የሚራረቀው ማለት ነው። በሱ ተሞርክዤ ነው 3 ኪሎ ሜትር ያልኩት። በሱም ብቻ አይደለም ለምን በየከተማው ላይ ደግሞ በየመናኸሪያው ላይ አለ ምን ያህል ኪሎ ሜትር እንደሚሆን ከዚህ ከገጠር እስከዚህ ከዚህ የሆነ ከተማ ወደዚህ ከመጣውበት አለ እና ከዚህኛውም ጋር መቁጠር እንችላለን። እና ቀደም ያይቼ የቆጠርኩላችሁ በዚህ ነው ማለት ነው። ጥያቄ እንዳይሆንባችሁ እንግዲህ ጉዞ እንሄዳለን። ትንሽ ቀርቶናል። አሁን ያው እዛች ጋር የሆነ ቤት ከታያችሁ ወደዛ አካባቢ እዛ ጋር 2 ደብል ፖል አለ። እንግዲህ እሱ ጋር ምን ይሆናል ሁለተኛውን ኪሎ ሜትራችንን እንጨርሳታለን ማለት ነው። 2 ኪሎ ሜትር ጭርስ እናደርጋለን። 1 ኪሎ ሜትር ይቀራናል። ወዴት እንሄዳለን ማለት ነው? ከተማውን እንገባለን ማለት ነው። ቅድሜ 6:00 ነበር የተነሳ ነው። እንግዲህ አሁን ደግሞ 6:24 ሆኗል ማለት ነው። በቃ በ40 ደቂቃ ምናምን እደርሳለሁ ማለት ነው። አሁን 20 ደቂቃ 2 ኪሎ ሜትር ከሄድኩ 1 ኪሎ ሜትር ደግሞ እስከ ቤቷ ድረስ በ40 ደቂቃ ውስጥ እንደርሳለን ማለት ነው። እንግዲህ ሲግምታችን ልክ ይሆናል አይሆንም እናያለን። ከኔ ጋር ሁኑ ማለት ነው። እዚህ ድረስ ከመጣችሁ እውነት ቪዲዮ ተመችቷችኋል ማለት ነው። በድጋሚ አስታውሳችኋለሁ። ቪዲዮ ላይክ ካላደረጋችሁ ላይክ አድርጉ፣ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ያቱን በቅርቡ 1000 ስለምንገባ ሰብስክራይበር ማለት ነው 1000 ሰብስክራይበር እስቲ ያስገቡኝና አስደስቱኝ። እኔም እንደዚህ አንድ ቪሎጎች እሰራላችኋለሁ። የሚሄድባቸው ቦታ የሆነ አስደሳች ከሆነ እኔን ኢንተረስት ያደረጉ ነገር ካሉ ያው እናንተን ኢንተረስት ያደርጋሉ ብዬ አስባለሁ። እና ያው እኔ የምሰራቸው ቪዲዮ ሁሉ ማንም 100% የሰውን ሀሳብ የሚገዛ የለም። ለምሳሌ እኔ የማቀርበው ይሄ ቪዲዮ ሁሉም ሰው ላይ መቸው ይችላል። የማይወደው ሰው ሊኖር የሚወደው ሰው ይኖራል። እናንተንም ምን ይላል ሰው 100% የሚቀበላችሁ ሰው የለም አይኖርም። 100% ማንም 100% ሀሳብ የሚገዛው ሰው ስለሌለ እንግዲህ እንደዛ እንሰራለን ማለት ነው። እዚህ ገጠር ማለት ነው ሌላ ቦታ የምሰራ ማንም ሊገዛው አይችልም። እኔ ቪዲዮ ማንም ሰው 100% በሙሉ ሊገዛው አይችልም። ሌላው ሊጠላው ይችላል፣ ሌላው ላይ ይመቸው ይችላል፣ ሌላው እንደውም ሊያናድደው ሊያበሳጨው ይችላል ማለት ነው። እንግዲህ ለማንኛውም ከኔ ጋር ሆኖ ጉዞ ይቀጥላል። እስኪ የሆነ መኪና መጥቷል። የሚወስደን ከሆነ እንሞክራለን። እስኪ እዚህ ጋር ይጠጋና እናያለን። ግን በእግር ብሄድ አይሻልም ለቭሎጉም ማለት ነው። እስኪ ለማንኛውም ሰዓቱም ገና ስለሆነ ማለት ነው። አሁን ላይ ሰዓቱ ቅድም እንዳልኳችሁ ነው ገና ከ27 ነው። ያው ለቭሎግም ስለሆነ በእግር ብሄድ ይሻላል። እስኪ እናያለን። ለማንኛውም ልሞክረው። እምቢ ብሎ አልፎ ሄዶ አሁን እነኚህ ቀጥታ የሚሄዱት አዳማ ስለሆነ ሞልቶ ነው የሄዱት እና እስከሚሄድባት ከተማና ትንሽ ቀጥ በነገራችን ላይ ያለውበት አርሲ ስለሆነ ከአርሲ ሮቤ ብዙ ማረቅም ይሄ መኪናውን አርሲ ሮቤዎችን በቁም ጭኗል ማለት ነው። እንግዲህ ትራፊኮችን ቪዲዮ ካያችሁ ነው እዚህ ያለ ስራ አላችኋለሁ። ለዛ ነው ያው ሞልቷል አለኝ። ስለዚህ አልቀበልም አለኝ። እንደሆነም እንዲሁ ለሙከራ ነው እንጂ ልቀመጠው አይደለም። ለአሁን እንደዚህ በግል እየሄድኩ ባሳያችሁ ይሻላል ማለት ነው። ይኸውና እንግዲህ ደርሰናል። እዚች ጋር 2 ኪሎ ሜትራችንን ጸጥ አድርገን ብልጥ አድርገናታል። እስኪ አንተስ እንደየ 6:29 ማለት ነው። ቅድም ሳሳያችሁ ከ7 ምናምን 3 ደቂቃ ፈጀብኝ እዚህ ጋር ለመድረስ። እሺ እንግዲህ ጉዟችን ይቀጥላል። ጋር ያሉት ደግሞ ቤት እየሰሩ ነው። እነሱ ግን አቁም ተደብቄ እየቀረጽኳቸው ነው። እና ሳር ቤት ምናምን እንዴት እንደሚሰራ የሳር ቤት ማለት ነው። ሳሩ ታጭሮ ሳር የሚታጭረው እህል ስንዴው ሲያድግ አናቱ ላይ ከፍ ብለው ለብሩ ለሳር ቤቱ ለመስሪያ ተብሎ ታስቡበት እግሮቹ እንዲረዛዘሙ ተብሎ ከፍ ብሎ ወይም በመኪና ወይም በእጁ ሊታጭ ይችላል። እንደዛ ነው እንግዲህ እየሰሩ ነው። ያው የገጠሩ ኮሊደር ይሄ ነው ማለት ነው። ሳር ቤትም በማባዛት ኮሊደር እንግዲህ እንደዛ ነው። እዚህ ጋር የሆነ ትምህርት ቤት አለ፣ ኤሌመንተሪ ስኩል ነች። እናያታለን። ያው እዚህ ጋር ደርሰናል። እቺ ቤቷ ትታያቸዋለች። ይሄ ማለት ነው። ይሄ በር ያለው ከፖሉ ጎን ያለው ማለት ነው። እንጠጋና እስኪ ያሳያችሁ። እዛች ጋር ያችሁ ከታያችሁ እዚች ጋር ያለችው አይነት መግቢያ ሰው ጋር ተደርስ እስኪ እናያታለን ገጽታዋን። እንግዲህ እዚህ ጋር ደርሰናል። በራው ግን እየደረስን ነው። አንዳንድ ነገር ልበላችሁ ስለዚህ ትምህርት ቤት አሁን ያለውበት ቀበሌ አሁን እየተራመድኩበት ያለውበት ቀበሌ ማለት ነው የሚያበቃበት ድንበር ላይ ከተሞቹ ጋር የቱ ጋር ልበላችሁ በኋላ ሰሩት ተሳያችኋለሁ። እና በዚህ ቀበሌ ውስጥ 2 ትምህርት ቤት ነው ያለው። አንደኛው ትምህርት ቤት እዚህ እኔ ተማርኩበት እቺኛው ያለች ትንሽ ወደዛ ከመጣሁበት ይርቃል። በመሃላቸው 3 ኪሎ ሜትር ቢሆን ነው ማለት ርቀታቸው። የሆነ መግቢያው እዚህ ጋር ነው እና መድፎ ቀበሌ ነው የሚባለው ያለንበት ነው የሚለኝ መድፎ ወልታይ አንደኛ ደረጃ ትምህርት ቤት ነው። መነኮርምሳ መድፎ ወልታይ ነው የሚለው ማለት ነው። የቆሰቆስኩት ነው እንግዲህ ደርሻለሁ። በቃ እውነት አሁን 1 ኪሎ ሜትር አሁን የሆነ
ይታየኛል። እንደውም ያን የ3 ኪሎ ሜትር ማብቂያ ደብል ፎላ አጭትና እያየሁት ነው። እንግዲህ ያው ከአርባ ደርሳለሁ ብያለሁ መግቢያው ላይ። ቪዲዮ እንዴት አያችሁት እናንተ? ተመቻችሁ ነገር ካለ ላሁልኝና ማስተካከል ያለብኝ ሀሳባችሁንን አለ አይደል? የሆነ መቼም ሁሉም ቦታ ትክክል ላይ ማለት አልችልም። ቪዲዮ ኤዲቲንግ ሊሆን ይችላል። ኤዲቲንጉ ላይ ትንሽ ላይ መቻችሁ ይችላል። እዚህ ጋር እንዲህ ብታስተካክል እንዲህ ብትል ነው። እኔ አሁን አንደኛ የጎዳኝ ነገር ነው ላይት የለኝም። ምናምን በ11 ሰዓት ነበር የተነሳሁት። ብዙ በ11 ሰዓት ላደርግ ነበር። ምንም ማለት ታያለ ጨለማ። ፍሮንት ካሜራ ከሆነ መስልኩ ፍሮንት ካሜራ ላይ ደግሞ ላይት ስለሌለው እንግዲህ ብርሃን ተጠቅሜ ነው እንደዚህ የምሰጣችሁ እንጂ እንዲህ ከኋላ ከሆነ ችግር የለውም። የራሱ ቅርበት ስላለው ሊያሳይ ይችላል ማለት ነው። እና ቪዲዮም ከተመቻችሁ ያው ተመችቶናል አበረታቱኝ ማለት ነው። እንግዲህ አንድ ቀን ማን ያውቃል እንሄዳለን በየውጭ ሀገሩ ማለት ነው። ያለ ቱሪስት መዳረሻ ቦታዎች እንሄዳለን። ዱባይ ሞል ውስጥ እንገባለና ትልቁ የዓለም የገበያ ቦታ ዱባይ ሞል ማርኬቱ ማለት አኳሪየም ውስጥ እንገባለን። እዛ ዱባይ ሞል ሄዳችሁ እና ደግሞ ሚራክል ጋርደን ሚራክል ነው የአበባ መስህብ ቦታ ያለ እዛም እንሄዳለን። አይቀረን ዩኤስኤ ምን እንሄዳለን። እያንዳንዷን ቦታ ኦፕቲካል ሉሽን እናያለን፣ ሎስት ሲል እናያለን። ያው በቅርቡ ይሆናል ይሄ ነገር። እናንተ ብቻ ላይክ ሰብስክራይብ አድርጉ። እሱ እናያለን። ቤርሙዳ ቦታ እንሄዳለን። ምንድን ነው ሌላ ዴቪልስ ያው በትይዩ መስመር አለባቸው። ኤሪያ 51 እንሄዳለን። እናንተ ሰብስክራይብ አድርጉ። ብቻ የማንሄድበት የማንዳስሳት ሀገር የለም። ጉድ የተባሉ ሀገራት እንዳለ እያንዳንዷን እንሄዳለን። በግሪን የምትታወቀው ሀገር ነበረች። ግሪን ሲቆረጥ ጊዜ ሁላ ቅጣት የምታደርገው እንትና ሲንጋፖር፣ እዛም እንሄዳለን። ብቻ ከእናንተ የሚጠበቅ ምንድን ነው የቪዲዮ ላይ ይህን ቻናል ሰብስክራይብ ማድረግ ነው። በቃ ላብዛባችሁ። ተከታተሉ። አሁን አንድ ነገር አሳያችኋለሁ። ቅድም የጫፋ ከተማ ላይ ሲሄድ የሆነ ድንበር አለ አላልኳችሁ? ቆይ መሬት ወርጄ ላሳያችሁ። ማለት ድንበሩ ስላለ እዚህ ጋር ይመስለኛል፣ ወይም እዚህ ጋር ወይም እዛ ጋር ነው የሚሆነው፣ ግን ብዙዎቹ እዚህ ጋር ነው የሚሉት። እንግዲህ እቺ ድንበርን ተመልከቱ። እቺን ድንበር አያችሁት? እቺን ድንበር ብቻ አልፋችሁ እዚህ ጋር ስትሆኑ ሌላ ወረዳ ነው የሚሆነው። እቺን ድንበር ብቻ አልፋችሁ እቺን እዚህ ያለችውን ድንበር ብቻ አልፋችሁ እዚህ ጋር ስትሆኑ ደግሞ ሌላ ወረዳ ነው ማለት ነው። ይሄ ድንበሩ ምንድነው ማለት ነው? የሁለቱ የወረዳው ቦርደር ነው። ለምሳሌ ልንገራችሁና እዚች ጋር ሲሆን አርሲ ወረዳ ይሆናል ማለት ነው። እቺ ፕሌስ እቺን ደግሞ እንዲያቋርጭ እቺን እዚች ጋር ስገባ ደግሞ የአርሲ ሮቤ ወረዳ ነው የሚሆነው ማለት ነው። ከዚህ በላይ እቺ የምሄድባት ከተማ ማለት ነው እኔ ከምኖርበት ወረዳ ውጪ ነው የምኖረው። እኔ የዚህኛው ወረዳ ውስጥ ነው የምኖረው ማለት ነው። መኖሪያ ቤተሰቦች እዚህ ጋር ናቸው። ይሄ ወረዳ ደግሞ ሌላኛው ነው ማለት ነው። እንግዲህ ድንበሩ እዚህ ጋር ነው የሚለያየው ማለት ነው። እንደ ሌላው እንደ ሀገር ድንበር ምናምን ጥሳል ምናምን አይባልም። የሀገር ውስጥ ስለሆነ በቃ የድንበር ጠባቂዎች ምናምን አይኖሩም። እንደ ኢትዮጵያ ድንበር በዚህ ጋር በኬንያ ምናምን ላይ ድንበር ላይ በዚህ በሱዳን ነው ድንበር ላይ እንደዛ ጥበቃ ይኖራል ብላችሁ ካሰባችሁ በየወረዳው ድንበር ላይ በየክልሉ ድንበር ላይ እንደዛ ነው ማለት ነው። እንግዲህ አሁን ያው ወጥቻለሁ ከኔ ወረዳ ከምኖርባት ወረዳ አሚኛ ከምልበት ወረዳ ሙሉ ለሙሉ ገብቻለሁ ማለት ነው። ግዛቷ አሁን የሚሄድበት አቤ ከተማ ትባላለች። በአርሲ ሮቤ ወረዳ ስር ያለች ማለት ነው። እየደረስን ነው። ተመልከቱ። ይኸውና ከተማው ጋር ደርሳለሁ። ወይም በዚህ ጋር ሊድ ወይም ልውረድ። እሺ እንግዲህ ከተማዋ ጫፍ ደርሰናል ማለት ነው። ከተማውን ተመልክተናል። አሁን እየሄን ነው እንግዲህ አሁን ነው ቀኔ ዝም እልና ከተማዋን ትንሽ ሃይላይት እያየን እስከ መጨረሻው ድረስ እንሄዳለን። እስከ ቤት እንገባለን። ከዛን ከተመቸኝ ደግሞ ለቀረጻ ምናምን ፍሪ የሚሆን ቦታ ካገኘው ትምህርት ቤትም ገብቼ እንዲህ ከፍሬንጆቼ ጋር ሆኜ የማሳያችሁ ይሆናል ማለት ነው። ተከተሉኝ፣ ከተማን እንጎብኛለን። እዚህ ጋር ስደርስ 1:00 ነው። 1:07 ነው እንግዲህ ከተማ ገብተናል። ይሄው ይመስላል።
ደርሰናል ማለት ነው። ደርሰናል ፋይናሊ ቤታችን ደርሰናል። ይሄውና እዚህ ጋር ያለችው ቤት ነች። እንገባለን። እስኪ ወደ ፊት ለፊት ላዝብላችሁና እንገባለን ማለት ነው። ስንት ሰዓት ደረስን ማለት ነው? ያው 1 ሰዓት ከ11 ከ12 ምናምን እንደርሳለን ብያችሁ ነበረ። እንግዲህ ያው ገብተናል። አሁን እንገባ ነው። ተከተሉ። ቅርቅር ነው እንዴ? በጣም እንግዲህ ማንም የለም። በራስፋቱ በቃ ዘለን መግባታችን የማይቀር ነው። በዚህ ጋር እንዘላለን። ገብተናል። እስኪ አሁን ደግሞ እንሂድና በርና አንኳኳ። በር አንከፍ ብለው ነው በር ሰብረን የገባነው። እንግዲህ እቺ የትኛው እንደሆነ አናውቅም። ቀበልተነዋል ማለት ነው። እሺ አታ ሄይ ገባን። አሁን ወደ ትምህርት ቤት ነው የምንሄደው። ያው ትምህርት ቤት ላይ አንዳንድ ብሎጎች ካሉ ይሰራሉ። ፋይናሊ በሩ ተከፍቶልናል። በሃዮቻችን ጓደኞቹ በሩ ተቀጥቅጦ ተከፍቷል ማለት ነው። እንግዲህ ገብተናል። አሁን በርም ብንዘል ማለት ነው። የዛሬ ብሎግ እዚህ ላይ ያበቃልኛል ማለት ነው። እስካሁን ላይክ ያላደረጋችሁ ካለ ላይክ፣ ይሄን ቪዲዮ ደግሞ ካያችሁ ይሄን ቻናል ሰብስክራይብ አድርጉ። ይመቻችሁ። ባይ ባይ።